ለ15 ወራት የዘለቀው ደም አፋሳሽ ጦርነት ባስከተለው ውድመት አያሌ ዓመታትን ወደ ኋላ እንድትመለስ የተገደደችው ጋዛ አሁንም ቢሆን ያልተቋጨ ጦርነትን አዝላ ትገኛለች። ፍልስጤማውያን ከወዳሚው ጦርነት ፋታ ያገኙበት የተኩስ አቁም በመጀመሪያው ምዕራፍ 33 እስራኤላውያን ታጋቾች እንዲሁም በእስራኤል እስር ቤት የነበሩ 1900 ፍልስጤማውያን ቢለቀቁም ቀሪ የእስራኤል ታጋቾች በሐማስ እጅ ይገኛሉ። እነዚህን የእስራኤል ታጋቾች ለመልቀቅ ደግሞ በቅድሚያ ሁለተኛው ምዕራፍ ተግባራዊ እንደሚደረግ ዋስትና ማግኘት አለብኝ ያለው ሐማስ በአሜሪካው ፕሬዝዳንት ዶናልድ ትራምፕ ልዩ ልዑክ የቀረበውን የመጀመሪያውን ምዕራፍ ተኩስ አቁም ለማራዘም የቀረበውን እቅድ የማይቀበል መሆኑን አስታውቋል። ይህንኑ ተከትሎ እስራኤል በጋዛ ምድር ማንኛውም ሰብአዊ እርዳታ እንዳይገባ እገዳ ጥላ ውዝግብ እያስተናገደች ባለችበት በዚህ ወቅት የአሜሪካው ፕሬዝዳንት ትራምፕ ሐማስ በጋዛ ያገታቸውን ሰዎች እንዲለቅ የመጨረሻ ማስጠንቀቂያ መስጠታቸውን ተከትሎ ውጥረት ነግሷል። ይህንና ተያያዥ ጉዳዮችን በዓለም አቀፍ ትንታኔያችን እንመለከተዋለን። አበረ ስሜነ ነኝ። የአረብ አገር መሪዎች ጋዛን በመውሰድ 2 ሚሊዮን ፍልስጤማውያንን የሚያፈናቅለውን የፕሬዝዳንት ትራምፕ ሐሳብ የሚቀለብስ የ53 ቢሊዮን ዶላር የመልሶ ግንባታ ዕቅድ ግብፅ ካይሮ ባረጉት አስቸኳይ ስብሰባ ባጸደቁበት ማግስት ትራምፕ ለሐማስ የመጨረሻ ነው ያሉትን ማስጠንቀቂያም ሰጥተዋል። ቀድሞውኑ ሐማስ ቀሪ የእስራኤል ታጋቾችን የማይለቅ ከሆነ ከባድ መዘዝ ይጠብቀዋል በሚል ሲዝቱ የቆዩት ትራምፕ አሁን ደግሞ የመጨረሻ ነው ያሉትን ማስጠንቀቂያ ተከትሎ ጋዛ ዳግም የእሳት ራት ልትሆን የቀረበችም ይመስላል። በአረቡ ዓለም ሀገራት ዘንድ ተቀባይነት ያገኘውና የትራምፕን ጋዛን የመቆጣጠር ብሎም ሕዝቡን ከቀየው ዘወር የማድረግ ውጥን ያከሸፈው የግብፅ ዕቅድ ክፉኛ ያስቆጣቸው የሚመስሉት ትራምፕ ኃይልን ለመጠቀም ፍላጎታቸውን እያንጸባረቁም ይገኛል። እስራኤል አሁንም በጋዛ 59 ታጋቾች እንደሚገኙ ያስታወቀች ሲሆን 24 ያክሉ ታጋቾች በሕይወት እንደሚገኙ ይታመናል። ከታጋቾቹ መካከል ደግሞ የአሜሪካ ዜግነት ያላቸው እንደሚገኙበትም ተገልጿል። ሆኖም አሜሪካ ከሐማስ ጋር በኳታር ታጋቾች በሚለቀቁበትና ጦርነቱ በሚቆምበት ሁኔታ ላይ እየተነጋገረች ነው ቢባልም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሐማስ በጋዛ ያገታቸውን ሰዎች እንዲለቅ የመጨረሻ ማስጠንቀቂያ ሰጥተዋል። እስራኤል የጀመረችውን ለመጨረስ እንድትችል የሚያስፈልጋትን ሁሉ የተላከላት ነው ያሉት ትራምፕ እኔ ያልኳችሁን የማታደርጉ ከሆነ አንድም የሐማስ አባል አይተርፍም ሲሉም ነው ያስጠነቀቁት። ትራምፕ ይህንን ያሉት ደግሞ አሜሪካ ታጋቾችን በተመለከተ ከሐማስ ጋር ቀጥተኛ ውይይት እያደረገች ነው በተባለ የሰዓታት ልዩነት መሆኑ ምናልባትም ንግግሩ ውጤታማ ባይሆን ነው የሚል ጥያቄም ፈጥሯል። በአሸባሪነት ከፈረጀቻቸው ቡድኖች ጋር ቀጥተኛ ግንኙነት እንዳትፈጥር የሚከለክል ፖሊሲን ያስቀመጠችው አሜሪካ አሸባሪ ስትል ከፈረጀችው ሐማስ ጋር ንግግር መጀመሯ በራሱ ጥያቄን የሚፈጥር ሆኖ እያለ ትራምፕ ታጋቾቹ ካልተለቀቁ የምትከፍሉት ዋጋ ከባድ ነው ሲሉም ዝተዋል። በተለይም ጠንከር ያለው የትራምፕ ማስፈራሪያና ዛቻ ሁሉንም ታጋቾች ወዲያውኑ እንዲለቀቁ ካልሆነ ግን የእናንተ ነገር ያበቃለታል ብለዋል። የተገደሉት ሰዎች አስከሬን ሁሉ በአስቸኳይ ይመለስ ያሉት አዛውንቱ ፕሬዝዳንት ካልሆነ ግን ጋዛን ለቆ ለመሸሽ ያላችሁ ዕድል አሁን ነው ሲሉም በጽኑ አስጠንቅቀዋል። በጋዛ የሚኖሩ ንጹሐንን ዜጎችን ሳይቀር ያስፈራሩት ትራምፕ መጪው ጊዜ ብሩህ የሚሆነው ታጋቾችን ደብቃችሁ እስካላቆያችሁ ድረስ ነው ሲሉ የተስፋ ብርሃን እያዩ የሚገኙ ዜጎችን ጨለማ አልብሰዋል። በዚህም በጋዛ ሞት ሳይቀር መደገሱን የተናገሩት ትራምፕ ያልኩት ሆኖ ካልተገኘ የሚጠብቃችሁ የከፋ ነው ብለዋል። ካሁን ቀደም የፕሬዝዳንትነት ስልጣናቸውን በተረከቡበት ወቅት ታጋቾች ካልተለቀቁ ሐማስ የሚከፍለው ዋጋ የከፋ ይሆናል ማለታቸውም ይታወሳል። አሁን ደግሞ ከወራት በኋላ አዲሱን ማስጠንቀቂያ ያስተላለፉት ትራምፕ ሐማስ ታጋቾችን በአስቸኳይ የማይለቅ ከሆነ አንድ ሰው አይተርፍም እያሉ ይገኛል። የቀድሞ የአሜሪካ የመካከለኛው ምስራቅ የመከላከያ ሚኒስትር በበኩላቸው አሜሪካ ዜጎቿን ለመመለስ የበለጠ መንቃት አለባት ሲሉም ተደምጠዋል። የቀድሞ የሲአይኤ ባለሙያ ሚክ ሚልፎርምም ቢሆኑ ጉዳዩ በጥብቅ ካልታየ በስተቀር ታጋቾችን ለማስመለስ ያለው ዕድል ያወሳስበዋል ብለዋል። በዚህ ዓመት ጥር ወር ላይ ስራውን የጀመረው የትራምፕ አስተዳደር እስካሁን ድረስ 12 ቢሊዮን ዶላር የሚጠጋ የውጭ ወታደራዊ ሽያጭ ለእስራኤል ፈቅዶ በቀጣይም አሜሪካ ለእስራኤል ደህንነት ለማሟላት ሁሉንም አማራጮች መጠቀሟን እንደምትቀጥል ገልጻለች። ይህም ዳግም በጋዛ ምድር ጦርነት የሚቀሰቀስ እንዳይሆን ከፍተኛ ስጋት በደቀነበት ሁኔታ የትራምፕ የመጨረሻ ማስጠንቀቂያ ጦርነቱን የመቀጠል ብርቱ ፍላጎት ላላት እስራኤል የልብ የሚሰጥም ሆኗል። ቀድሞውኑ በስምምነቱ መሰረት እስራኤል ከ42ኛው ቀን በኋላ ድርድሩ ውጤታማ ካልሆነ ወደ ጦርነት መመለስ ፍላጎት እንዳላት ሲገልጽ የቆየውን የኔታንያሁ ጽሕፈት ቤት ሐማስ ከቁብም አልቆጠረው። እንዲሁም እስራኤል ለመፍረስ ጫፍ ላይ ያለውን የተኩስ አቁም ስምምነት ለማደናቀፍ እየሞከረች ነው ሲል የሚከሰው ሐማስ ወደ ጋዛ እርዳታ እንዳይገባ ላለችውም ቢሆን
የሰጠው ምላሽ ርካሽ የጦር ወንጀልና ግልጽ ጥቃት የሚል ውንጀላ ነው። በወቅቱ ንጹሃን ዜጎች ላይ ረሃብን እንደ ጦር መሳሪያ መጠቀምን የሚፈቅድ ምንም አይነት ምክንያት የለም ስትል በጽኑ ያወገዘችው ግብጽ በረመዳን የጾም ወር እስራኤል ይህን ማድረጓን በጥብቅ ተቃውማለች። በተለይም የትራምፕ የጋዛ ነዋሪዎችን የማፈናቀልና መልሶ የመገንባት ውጥን የሚያከሽፍ እቅድ በአፋጣኝ አውጥታ በአጋሮቿ ተቀባይነት ያገኘችው ግብጽ ፊልስጤማውያንን ለመታደግ እየታተረች ነው። ሰሞኑንም የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና አጋሮቿ በጽኑ የተቃወሙት በአረብ አገር መሪዎች ደግሞ ከፍተኛ ተቀባይነት ያገኘው 2 ሚሊዮን ፊልስጤማውያንን የሚያፈናቅለውን የፕሬዝዳንት ትራምፕ ሐሳብ የሚቀለብስ እቅድ ጸድቆላታል። ሆኖም ይህንን የግብጽና የመላው አረብ ጋዛን ከህዝቦቿ ሳይፈናቀሉ መልሶ የመገንባት እቅድ አሜሪካም ቢሆን እንደማትቀበለው ገልጻለች። ይሄው ግብጽ ካይሮ በተደረገው አስቸኳይ ስብሰባ የጸደቀው የ53 ቢሊዮን ዶላር የመልሶ ግንባታ እቅድ የግብጽ ብቻ ሳይሆን የአረብም እቅድ ነው የተባለለት ሆኗል። ይህ ከሆነ ደግሞ ጋዛን መልሶ መገንባት በሚል አሜሪካ የምታደርገውን ጋዛን የመውሰድ እቅድ የሚያከሽፍ በመሆኑ ሰበብ በመፈለግ ዳግም ትርምስ ፈጥረው በኃይል የመውሰድ ሙከራ ሊያደርግ ይችላል የሚል ስጋትንም ደቅኗል። በተለይም ግብጽ ይዘው ብቅ ያለችው የመፍትሄ ሐሳብ በሰፊው የአረብ ሀገራትና በሌሎችም አብዛኞች ሀገራት ከፍተኛ ተቀባይነት ቢያገኝም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና አጋሮቻቸው በጽኑ መቃወማቸው ነገሩን ከባድ ያደርጓል እየተባለም ይገኛል። ሐማስም ቢሆን የጋዛን መልሶ ግንባታ በዋንታዊ መቀበሉን ያስታውቅ እንጂ ቡድኑ ትጥቅ ለመፍታት ዝግጁ ይሆናል ወይ የሚለው ግን እስካሁን ግልጽ አልሆነም። አሁንም ቢሆን ለአሜሪካ ልንበረከክም ሲል የቆየው ሐማስ የፕሬዝዳንት ትራምፕ ልዩ ልዑክ ያቀረቡትን የጋዛን የመጀመሪያ ምዕራፍ የተኩስ አቁም ስምምነት መራዘምን አልቀበልም እንዳለ ነው። ይህን ምክንያት በማድረግ እስራኤል ከውሃ በስተቀር ማንኛውም የሰብአዊ እርዳታ ወደ ጋዛ ሰርጥ እንዳይገባ ካደረገች በኋላ ቀድሞውኑ በሕይወት ለመቆየት በትግል ላይ የነበሩ ፍልስጤማውያንን የበለጠ አደጋ ላይ እንደሚጥል የተባበሩት መንግስታት የሕፃናት መርጃ ድርጅት ዩኒሴፍ እያስጠነቀቀም ይገኛል። የሕፃናትን ደህንነት ለመጠበቅ ወሳኝ የሆነው የተኩስ አቁም መቀጠሉ አስፈላጊ እንደሆነም ድርጅቱ አስታውሷል። ምንም እንኳን ድርጅቱን ጨምሮ ሌሎችም ሀገራትን በጽኑ እየወገዙት የሚገኘው ጉዳይ ቢሆንም እስራኤል ይህንን ያደረግኩት ሐማስ እርዳታውን ለሽብር ተግባር ስለሚጠቀምበት ነው ስትልም ከሳለች። በእጁ ታጋሾች እንዳሉት በተንቀሳቃሽ ምስል ሳይቀር ይፋ ያደረገው ሐማስ በአሜሪካ የመጨረሻ ማስጠንቀቂያ ታጋሾችን ይለቃል ወይስ አስተማማኝ ሁኔታ ካላገኘው የማደርገው አንዳች ነገር አይኖርም ባለው ሐሳቡ ይጸናል የሚለው ጉዳዩን ተጠባቂ አድርጎታል። ወዲህ ደግሞ በሐማስና እስራኤል መካከል ተጥሷል በሚል እየተካሰሱ የሚገኙት ስምምነት ሙሉ ለሙሉ ለመፍረስ በቋፍ ላይ መሆኑ የጋዛን ቀጣይ ዕጣ ፈንታ አጣብቂኝ ውስጥ እንዲገባ ያደረገው ጉዳይ ሆኗል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ኒውዮርክ ታይምስና አልጀዚራን በዋቢነት ተጠቅመናል።